እጅግ በጣም የሚያሳዝን ሰርግ ተመለከትን። እዚህ ሰርግ ላይ ደግሞ ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ምን የሚሉት ነገር ነው? መጀመሪያ ሐራሙን ሳትቆጠቢ ሱናው ላይ ፊት ብለሽ ማለት ነው። ሊቃብ ሱና እንጂ ፈርድ አይደለም። ስለዚህ ዘፈን ደግሞ ሐራም ነው። ፎዚያ ሐራም ነው ማለቷ። እስቲ ለፎዚያ አንዲ ማነኝ አጨብጫቢ ነኝ። ግዴታ ነው። በቃ ሰው ጥሩ ነገር ሲሰራ ማበረታታት ግዴታ ነው። ሆናችሁ በነገራችን ላይ ማለት ነው በህይወታችን ውስጥ ስንኖር አንድ ነገር መረዳት አለብን። ሞትና ጋብቻ የማይቀር ነገር ነው። ግን እናንተ ይሄንን ህግ ለመጣስ እየሞከራችሁ ነው። ምን እያረጋችሁ ምን ያረክሽ አልገባኝ። ምን አባህን ሳገባህ እንደዚህ ስላችሁ ደግሞ በብድር አታግቡ። እውነት ይቀር ይቅር እንጂ በብድር አታግቡ። ለዚህ ነው በቃ ባልየው ያወጣበትን ነገር ሲመለከት አልቻለም። ሰው እንደዛ ቁርጡን ሲያነሳ አንተ ወይም ደግሞ ሰርጉን አታክብዱበት። እሺ የጨዋነት ምክሬ ነው አለን እንጂ ደግሞ እጅግ በጣም አስገራሚ የሰርግ ድራማ የሆነ ነገር ተመልክተናል። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ቢስሚላህ አላሁ አክበር እንደዚህ ሻሃዳ አስይዞ ወደ ቤቱ ይዞ ይገባል። እናንተ እዚህ ጅንመታለን። እጅግ በጣም በሚያስገርም መልኩ ደግሞ ይሄንን ችግራችንን ተመልክተው አንዳንዶቹ ደግሞ የምንገናኝበትን አንድ አፕሊኬሽን ፈጥረውልናል። ሐላል ሆም አፕሊኬሽን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ድርጅታችን ሐላል ሆም በአፕሊኬሽን መተናል። ከፕሌይ ስቶር ሐላል ሆም ብለው ያወርዱና ጥንዶን ማግኘት ይችላሉ። አድራሻችንም ስልካችንም ዛግ አለ። መታችሁ ጥንዳችሁን አግኙ። ወሰላሙ አለይኩም ወራህመቱላሂ። ቲክቶክ ሪፈር ጽፉ፣ ቴሌግራም ሪፈር ጽፉ፣ ዋትስአፕ ሪፈር ጽፉ፣ ኢሞ ሪፈር ጽፉ፣ ፌስቡክም ሪፈር ጽፉ፣ ኢንስታግራምም ሪፈር ጽፉ። እኛ እነዚህን ህዝቦች ማጋባት አልቻልንም፣ ሌላ ነገር ፍጠሩልን ብለው እየተንተባተቡ ባሉበት ሰዓት ላይ ይሄ አፕሊኬሽን ደርሱ፣ ይሄንን አፕሊኬሽን ተጠቀሙ ብለው መጥተውልናል። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ይሆናል አይሆንም የሚለው እዚህ ጋር ዑለሞች ፈተዋቸውን ሲሰጡ በደንብ እንነጋገርበታለን። ይሄንን ነገር ብዙዎቹ እየተመለከቱት ነው የሚገኙት። እንዴት ነው ይሆናል አይሆንም የሚለው ደግሞ ከባድ ጥያቄ ሆኗል። እኔ ሁሉ ጊዜ ምን እንደሚገርመኝ ታውቃላችሁ? ወላሂ ፌስቡክ አይጠቀሙም፣ ዩቲዩብ አይጠቀሙም፣ ኢንስታግራም አይጠቀሙም፣ ቲክቶክ አይጠቀሙም። ግን ከብዙ ሚሊዮን በላይ ተከታይ ያላችሁ የኔ ውድ ነኝ የኔ ዋሲ ተበቃይ ያ ረሱላህ አስታቂ ሞላይ ያ ሐቢበላህ ሙሐመዱን ረሱሉላህ ወለዚነ ማዐሁ አሽዳኡ ዐለል ኩፋር። በነገራችን ላይ አሽዳኡ ዐለል ኩፋር ለምን ተጠቀመ እዚህ ጋር? ይሄንን ነገር ሲያብራሩት ሰምቼ እጅግ በጣም ከብዶ ነበር። ስለዚህ ነገር ሌላ ቀን እናወራበታለን። እናንተ ግን ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ሰላም ነን አልሐምዱሊላህ። ደግሞ በጣም ናፍቃችሁ ነው እውነት እየዋሻችሁ አይደለም። በጣም አይዞህ አንተ ይህም ጊዜ አልፎ እንገናኛለን። ያልፋል፣ ይህም ጊዜ ያልፋል። አዳይ ዛሬ ቪዲዮአችን ከመጀመራችን በፊት እጅግ በጣም ብዙ ነገሮችን እንመለከታለን። ዮኒ ማኛ የተናገረው ንግግር አለው። ከዚህ በፊት ኦርቶዶክስ እንደነበረ ሁላችንም እናውቃለን። ከኦርቶዶክስ ደግሞ ወደ ጴንጤነት ይቀየራል። ከጴንጤነት አሁንም ደግሞ ተመልሶ ኦርቶዶክስ ሆኗል። ኦርቶዶክስ ከሆነ በኋላም ደግሞ አሁንም ወደ ሙስሊም የመሄድ ጉጉት እንዳለውም እየተናገረ ይመስላል። ይሄንን ነገር ደግሞ ሙስሊሞች በፍጹም እንደማይቀበሉ ተስፋ አደርጋለሁ። በዚህ ጉዳይ ላይም ብዙ ነገሮችን አውርተንበታል፣ ብዙ ነገሮችን ብለንበታል። ከዚህ በፊትም ነብያችንን ሰለላሁ ዐለይሂ ወሰለም የሆኑ ነገሮችን እንደተናገረ ሁላችንም እናውቃለን። ከዛም ባለፈ ደግሞ እጅግ በጣም አስገራሚ ነገር የምንመለከተው ደግሞ አንድ የማናውቀው ቆንጆ የሆነ ሰርፕራይዝ አግኝተናል። ስለዚህም ነገር በደንብ እናወራበታል። እናንተ ብቻ እስከ ቪዲዮ መጨረሻ እንዳረሱ ይሄንን ቪዲዮ
ማለት በላይ ጀምሮሽ ቻው 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 ቻው። በቃ ወዴት ነው? ማኮ በቃ ራሳችን መቻል አለብን። ግሮ አፕ ማድረግ አለብን። ገባሻ? ኧረ ተው ኑሮ ተወደዋል። ደግሞ እናንተ የቻላችሁት ኑሮ እኛ ይከብደና እንዴ? ቻው በይ። እሺ ይሁን። ባለሱቅ ሁለት ዳቦ ስጭ። እሺ እሺ አባት አመሰግናለሁ። መልስ ችሏል። ሁለት ዳቦ ቻለ። እሺ ምን ነው ዳቦ ደረቁ እና ንከር ና ትፍራ። ቤተሰቦቻችን ያሉበትን ሁኔታ ከተመለከትን እኛ ያለንበትን ሁኔታ በጣም እናመሰግናለን። ቤተሰብ ምን ሆኖ እባካችሁ ለቤተሰብ ትልቅ ክብርና ትልቅ ፍቅር ይኖራችሁ። እነሱን ለመካስ እነሱን የሆነ ነገር ለማድረግ ሞክሩ እንጂ ከነሱ ለመለየት ብዙ ይከብዳል። ብዙ ጊዜ እኮ ነው እንኳን ሙስሊም ሆነ ተወለድክ እንኳን ሙስሊም ሆነ ተፈጠርክ ሙስሊም ሆነ መፈጠር ራሱ በራሱ እድለኝነት ነው። ወላሂ ነው በምክንያት ነው። ትናንትና በስቲያ ምናምን ነገር አንድ ቪዲዮ ሰሩኝ ረመዳንን መጾም እንደማልችል አሁን ላይ ባለውበት ሁኔታ ረመዳንን መጾም እንደማልችል ቪዲዮ ሰሩኝ እና ወላሂ ነው የምላችሁ ከ10 ምናምን ሰው በላይ ለኔ ነይቶልኛል ማለት ነው። አንደኛዋ እህቴ 5 ቀን እንጾምላለሁ ኢንሻአላህ ትለኛለች ወላሂ ንያ ማለት ነው። አንደኛው ወንድሜም እንደዛ 5 ቀን ነው ወላሂ በቃ አኪራ ወንድሞቼ አኪራ እህቶቼ ማለት ነው ወላሂ የሌለን ያስደሰታችኝ ማለት ነው። ብቻ ሙስሊሙና መፈጠሩ ራሱ ወላሂ ነው የምላችሁ እድለኝነት ነው ማለት ነው። መታደል ነው። የፈለገ ወንጀል ሰራ መጥፎ ሲሆን እንኳን ብቻ ሙስሊሙ ወላሂ አልሙስሊሙ አኹል ሙስሊም ይዘሽ ተካሚን አንድ የሰውነት አካሉ ብትታመም ሙሉ የሰውነት አካሉ እንቅልፍ ያጣል። ሙስሊም ማለት እንደዛ ነው። ለዚህ ነው እናቀው እባካችሁን ይሄንን ድርቅ ወርቅ ማንነታችን ለዓለም ማሳየታችን እንዳንዘንጋላችኋለሁ። እህትና ወንድማማቾች ደግሞ ምን አይነት ላይፍን እያሳለፉ ነው በዚህ ሰዓት። እኔ ምልሽ እስቲ ዛሬ ብር አበድረኝ። አላበድረህም ትንሽ ለምን እንት ያለሽ እንዴ? እኔ ድጋሚ ከመጣው ብሻ ነኝ። እሺ ተው ተርቤ ሞታለሁ እንጂ አለ። ተርቤ አልሞትም እንዴ ከምለምነው። ኢትዮጵያ ውስጥ ግን ሳያችሁ ሁላችሁም ከቻቻ ናችሁ። ምን ሆናችሁ እንዲሁ ምግብ አትብሉም እንዴ? በላ አድርጉ እንጂ በጣም ተሳስናላችሁ። አባ ምክር ነው እየመከርከን ያለከው። የምግብ ብቻ አይመስልኝም በኢትዮጵያ ችግር። የምግብ ብቻ በምግብ ብቻ የሚፈታ አይመስልኝ እንዴ? ሆይ ቀጭን እንባላለን እንዴ? የኢትዮጵያ ወንዶች መካከለኛ ይሄ ናቸው። ጀስት ቀጭን አንባልም። እረፉ እንጂ ምን ሆናችኋል? ቀጭን ለመባል መወፈር አለብክ። እኔን ወላሂ አንድ ያለ ነገር አቁም። Are you serious right now, bro? ሰላም እንፍጠር። እውነቴን ነው ብላችሁ ሰላም እንፍጠርና እጅግ በጣም አስገራሚ ሰርግ ተመልክተናል። ስለ ሰርግማ ዘንድሮ አንፋታም። ይህ ሰርግ ደግሞ እጅግ በጣም በሚያስገርም መልኩ ኒቃብ ለብሰው እየጨፈሩ ነበር። እየጨፈሩ ማለት ያው እንግዲህ በባህላዊ መንገድ በተለይ ጭፈራዎች ብዙ ጊዜ ሐራም አይመስሉም፣ እንመለከታቸዋለን። እነዚህ ነገሮች ደግሞ በቪዲዮ ሲወጡ እጅግ በጣም ብዙዎችን እያነጋገሩ ነው። ኒቃብ ለብሰው እንዴት ይጨፍራሉ እየተባለ ነው። እኔ ቲክቶክ ላይ ላሉ ሊቃቢስቶች እኮ ለዚህ ነው እኔ ብዙ ጊዜ የምናገረውና የኛ ልጆች ሲቀሩ ማለት ነው ሀገር ቤት ቆይ ባላችሁን እየተዋችሁ እየመጣችሁ ሁለተኛ ባል እያገባችሁ ነው ፊታችሁ እንዳይታይ የምትሸፈኑት። አኪድ ሱናው ገብቷችሁ አይደለም፣ ማዕናው የሊቃብ ማዕናው ገብቷችሁ አይደለም። ቢገባችሁ ኖሮ ፊታችሁን ተሸፍናችሁ የሚወጣው ካፋችሁ አጸያፊ ነገር ተግባራችሁ እንደዚህ ጸያፍ። እንግዲህ ሊቃብ ለብሶ በዘፈን ሰርግ ምን የሚሉት ነገር ነው? መጀመሪያ ሐራሙን ሳትቆጠቢ ሱናው ላይ ፊት ብለሽ ማለት ነው። ሊቃብ ሱና እንጂ ፈርድ አይደለም። ስለዚህ ዘፈን ደግሞ ሐራም ነው ወይስ እናንተም የስልጠኛ ዘፈን ነሺዳ ነው ከሚሉት ናችሁ? ያው ነው ነሺዳም ሆነ ዘፈን የምትሉ አላችሁ ደግሞ ከብቶች።
እና ምን ለማለት ፈልጌ ነው አይጋጭብሽም ወይ ኒቃብ ለብሶ የስልጠኛ ዘፈን ከፍቶ መጨፈር እባካችሁ ከእንደዚህ አይነት ተግባር ተቆጠቡ የምር ደስ አይልም አታሰድቡ ኢትዮጵያኖች ኒቃብ ለብሶ ዘፈን ከፍቶ መጨፈር ሾሄዳ ወሃቢያ በጨረሻችሁ እኮ በቃ እኔ እኮ ራሳችሁን እንጭላችሁ ራሳችሁን ዘው ብትገማሙ ችግር የለብንም ነገር ግን ሶሻል ሚዲያ ላይ ይወጣችሁ እንደዚህ ነገር ስታሳዩ ኢትዮጵያኖች ተብሎ ነው የምንሰደበው እና ሐበሽዬ ما بيخافوا الله ما معلون دين የሚሉት እኮ በእናንተ ምክንያት ነው ታውቃላችሁ ጥሩ መተሽ ነበር እኮ ባህል ላይ ያበላሸሽ ወሃቢያ ብቻ አንቺ ሙዚቃውን ሐራም ማለትሽ ራሱ በቂ ነው ሐላል ነው ብላችሁ እየተከራከራችሁ ነበር የሆነ ሰዓት ይሄ ነገር በግድ አምልጦሽ ነው ወይስ እንዴት ነው የሚለው ደግሞ አነጋጋሪ ሆኗል ሆነና ሀብታም ከመሆን የቱን ትመርጣለህ ደሃ ሃው ቆይ ጥያቄውን አልተረዳውም ጋሽ አልተረዱትም የሆነ እንትን ያሉት ነገር አለ እስቲ ጥያቄው ይደገምሉት ምን መስሎ ነው ግን ዳልክ አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለከው መካከለኛ አሁን ጥያቄው ልድገምልህ እሺ ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል ከታዋቂና ከሀብታም የቱን ትመርጣለህ ታዛዥ ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን ወይ ትዳር በመስረት ማለት ነው ከባለቤትሽ ጋር ምንድነው ማሳካት የምትፈልጊው ትዳር መመስረት ይገርማል እኮ መተው ነው ይሁን ማኛ ደግሞ እስልምና ሊቀበል እንደሚችል እየተናገረ ነው ሙስሊምም ሳቅ ሱና ነው ይሉታል ኦርቶዶክስም ሳቅን ትወዳለች እንዲሁም ፔንቴኮስታል አሁን ለምሳሌ እኔ ሰማይ ቤት ሶስቱም ጋር ስለሄድኩኝ ማለት ነው አሁን ሙስሊሞቹም ጋር 72 ድንግል ቢሰጥና እዛ ጀነት ከሆነ ትክክለኛ ጀነት ከሆነ አላዳምጠም የዚህኛውን ገነት ትራንስፖርት ጠይቄ ወደ እስልምናው ጋር ነው የምሄድ ላዳምጥ አልችልም 72 ድንግል አለኝ አሰላሙ አለይኩም ነው ቤተሰብ አሰማ እኔ ማንም ተመለስ ሂድ ያለኝ የለም በራሴ ጊዜ ነው መመላለሰው ማንም ሂድ ያለኝ የለም የትም ቦታ ዝም ብዬ ለባሉ ድምቀት ሄዳለሁ ሐመል ማላበተ ብላለች ሁሌም መንገደኛ ብላለች ዝም ብዬ ሄዳለሁ በቃ ለባሉ ድምቀት አይ ችግር የለውም እንደፈለክ እኮ መመላለስ ትችላለህ ስትመላለስ ግን ሲኖ እንዳይገጭ እባክህን ተጠንቀቅ መንገድ ላይ እያየ ትራፊኮችን እያየ ዜብራ እያየ ተሻገር በጣም የምትወዱትን አንድ መረጃ አላጋራችሁ በሀገራችን ኢትዮጵያ በአፍሪካ በግዝፈቱ ቁጥር 1 ይሆናል ተብሎ የተነገረለት የቁርአን ማተሚያ ድርጅት ሊቋቋም ነው ይህም በአፋር ክልል እንግዲህ ለኑሮ የቁርአን ባንክ ሰጥቶ 50 ሺህ ካሬ ሜትር ቦታ ላይ የሚሰፍረው የቁርአን ማተሚያ ድርጅት ላይ መሆኑ ነው የተነገረው ይህ እጅግ በጣም አስደሳች ነገር ነው ብዬ አስባለሁ አስቡ ኢትዮጵያ ሀገራችንና ቁርአን የትኛውም የአፍሪካ ሀገር ላይ ሰሜን አፍሪካ ሄዱና ግብጽና አልጄሪያ ሞሮኮ ምናምን ብለ ኢስላማዊ የምትላቸው ሙስሊም ሀገራቶች ጋር ሂድ በዛም ማታገኘውን አይነት የቁርአን ማተሚያ ነው እንግዲህ በሀገራችን ሊገነባ ነው የተባለው ማለት ነው ይሄ ነገር ከሞላ ጎደል መጠናቀቁን ነው እንግዲህ የተነገረ ያለው ይሄንን በተመለከተ ነው ኡስታዝ ያሲን ኑሩ ነው ኡስታዝ በድሩ ሁሴን ምናን አስተያየታቸውን ሰጥተዋል እጅግ በጣም ምርጥ ተግባር መሆኑን ጭምር ገልጸዋል ማለት ነው ዕለተ ጁሙዓ ላይ ኑሩ የቁርአን ባንክ የተመሰረተበትን 5ኛ ዓመት አክብሮ ነበረ ታዲያ ዛም ላይ ወደ 1.5 ሚሊዮን የሚጠጋ ቁርአንን በመላው ሀገሪቱ ማከፋፈላቸውን ገልጸዋል ከዚህ በተጨማሪ እንደምታውቁት ሁላችሁም መድረሳዎችን የሚገነቡ እጅግ በጣም ትልቅ ስራ የሚሰሩ ምርጥ ድርጅቶች ናቸው ከታች አካውንታቸው ሜንሽን አደርግላችኋለሁ ወንደ ኑሬ በናባስ የሚመራው ወይም ደግሞ ይሄድ ትልቅ ድርጅት ነው ውስጥ ገብታችሁ ደግሞ በደንብ ቼክ ማለት ትችላላችሁ በዛውም ፎሎ አድርጓቸው በዛውም ደግሞ ብዙዎችን ስራዎችን በቁርአን በመግዛት አንድ ቁርአንን በመስጠት ምናምን ነገር ብዙ አጅር መሸመት ትችላላችሁ እነሱንም ማገዝ ትችላላችሁ ማለት ነው ይሄን ነገር ልንገራችሁ ይሄ ነው እጅግ በጣም አስደሳች ነገር ነው ብዬ አስባለሁ ሀገራችን ኢትዮጵያ ላይ በአፍሪካ ግዙፍ የተባለ የቁርአን ማተሚያ ሲገነባ ማለት ነው ኢማጂን እኔ በጣም ናይስ ነው ብዬ አስባለሁ ሀሳባችሁን ኮሜንት ላይ ያልተጠበቀ ዜና ይመስለኛል እጅግ በጣም ደስ የሚል ዜና ነው በሀገራችን እንግዲህ ከዚህ በፊት ተመልክተን የማናቀው ነገር ገነባ እንደሆነ ሰምተናል ከዚህ በፊትም አንድ ሰርፕራይዝ ሰምተን ነበር ትልቅ የአፍሪካ ትልቁ መስጂድ በኢትዮጵያ ሊገነባ እንደሆነ ሁላችንም ተነግሮን ነበር ይሄ ነገር ፕሮጀክቱም ከጠቅላይ ሚኒስቴሩ እጅግ በጣም በሚያስገርም መልኩ እኛ እናግዛችኋለን እናንተ ግን ብር ሰብስቡ
ተብሎ ነበር። ይሄ ቻሌንጅ ትንሽ ወደ ኋላ የቀረ ይመስለኛል። ህዝቡ መጀመሪያ ይረጋጋ፣ ህዝቡም አንድ ይሁን፣ ህዝቡ ትንሽ ራሱን ጠንከር ስታብል ይሁን ተብሎ ተነግሮ ነበር። እጅግ በጣም የሚያስገርም መልኩም እሱም የማይቀር እንደሆነ ተነግሯል። ይሄ ሁለቱ በሀገራችን ከተቋቋመ ምን አይነት የሙስሊም ሀገር ልትሆን እንደምትችል አስባችሁ። ዙረን ወዴትም እንመለሳለን። ወደ ሰርጋችን እንመለስና ሰርግ በኢትዮጵያ ዙሪያ እጅግ በጣም አስገራሚ ነገር እየተመለከትን ነው። ለአንድ ሴት ልጅ 2 ሽምግልና በአንድ ቀን ውስጥ በተመሳሳይ ሰዓት ውስጥ በተመሳሳይ ጊዜ በተመሳሳይ ቦታ በተመሳሳይ ጉድበል አዲስ አበባ በአንድ ቤት 2 ሽምግልና ተላከ። በከተማችን አዲስ አበባ የተከሰተ አንድ እጅግ አስገራሚና ጉድ የሚያሰኝ ታሪክ በማህበራዊ ሚዲያ ላይ መነጋገሪያ እየሆነ ነው። ታሪኩ እንዲህ ነው። ለአንዲት ሙሽራ የመጀመሪያ ሽምግልና ተልኮ ሽማግሌዎቹ በክብር ገብተው ልጁ ጠይቀውና ከቤተሰብ ጋር ተስማምተው በወግና በባህሉ መሰረት ምግብ መብላት ከጀመሩ በኋላ ነበር ያልታሰበ ነገር የተከሰተው። ውጭ ላይ ከፍተኛ የመኪና ክላክስና የጋጋታ ድምጽ ይሰማል። ምንድነው ተብሎ ሲታይ ሌላ የሽምግልና ቡድን በቅንጡ መኪኖች ተሰልፎ ለተመሳሳይ ሙሽራ መጥቷል። ይህ አጋጣሚ በቤቱ የነበሩትን ሽማግሌዎችና ቤተሰቦች ብቻ ሳይሆን መላው ማህበረሰብ ያስገረመ ሲሆን እንዲያውም የበለጠ ጉድ የሚያደርገው ሁለቱ ለሽምግልና የላኩት ወጣቶች እርስ በርስ በጣም የሚቀራረቡ ጓደኛሞች መሆናቸው ነው። ከፍተኛ የሚባል ጠብና ጭቅጭቅም የተፈጠረ ሲሆን ይህ በታሪክ ተሰምቶ የማይታወቅ አጋጣሚ በከተማችን መነጋገሪያ በመሆኑ ብዙዎች ምን አይነት ዘመን ላይ ደረስን በማለት ገረምታቸውን እየገለጹ ይገኛሉ። በእርግጥም እንዲህ አይነት ሁኔታ በባህላችን ውስጥ እጅግ ብርቅና ፈታኝ የሆነ አጋጣሚ ነው። ታሪኩ ገና ያላለቀ ሲሆን ተጨማሪ መረጃዎች እንደሰማን የምናገራችሁ ይሆናል። እናንተስ እንዲህ አይነት ገጠመኝ ሰምታችሁ ታውቃላችሁ? ሐሳባችሁን በኮሜንት ሴክሽን አጋሩን። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ጉድበል ጎንደር ማለት አሁን ነው። ሰምተን የማናውቀውን ነገር እየሰማ ነው። እቺ ልጅ ምን አይነት ልጅ ብትሆን ነው 2 ሽምግልና የተላከላት እየተባለ እየተነገረ ነው። በደንብ በሰፊው ደግሞ እንመለከታለን። ሙስሊም ፍቅረኛ አለ ማለት ነው ቤተሰቦቿ ምን ሰዓት እንደሚቀሙ አታውቅም። በቃ አንተ የምታፈቅራት ልጅ የምትወዳት ልጅ ወዳጅ የሙስሊም ፋሚሊ የሚገርም ስልጤ ይመጣና ኒካ ብሎ በቃ አንተ የሃይስኩል ተማሪ ትሆን ትችላለህ። በቃ ኒካ ይታሰርላታል ብሎ እስኪ እና ሪስክ አለው በጣም ሙስሊም ፍቅረኛ መያዝ። አንተ አሪፍ ደረጃ ላይ ካልሆንክ ኒካ ተብሎ ነው ሰዓት ላይ የሚገርም ሰው ፋሚሊዎቿ ይመጣል ወዳጅ ትነጠቃለህ። እና ምን ለፈልጌ ነው ሙስሊም ፍቅረኛ ካላችሁ ተፍ ብለ ሙስሊም ኮንክ ኒካህን ስለ አንተ ክርስቲያን ኮንክ ወዳጅ እርሳው እሷ መግባቱን እርሳው። እሺ ፎሎ ክርስቲያን ኮንክ እርሳው አላለም። ወደተሄደው ክርስቲያኖች ሙስሊምን ለማግባት ይከብዳቸዋል። ይሄን ነገር አትሞክር። የወንድ ልጅ መጥፊያው ሴት ነው ሲባል ሰምታችኋል? እውነቴን ነው የምላቸው። የወንድ ልጅ መጥፊያው ሴት ናት ይባላል። ይሄ ነገር ደግሞ እኔ በፊት አላምንም ነበር፣ ግን አሁን ሳስበው እውነት ነው። እቺ ልጅ የሰራችውን ስራ ተመልከቱ። ፍቅረኛውን ገሎ የተሰወረውን ግለሰብ ፍቅረኛው በመምሰል እንግዲህ በቁጥጥር ስር ያዋለችው የዋና ሳጅን ስንዱ ታሪክ በዚህ ሰዓት በላውን ኢትዮጵያውያን እያስገረመ እንዲሁም ደግሞ አድናቆትን እያስቸራት ይገኛል። እንደሚታወቀው በትላንትናው ዕለት በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ከነበሩ መረጃዎች መካከል እንግዲህ ይህች አስደናቂ የሆነች ኢትዮጵያዊ የፈጸመችው ገድልም እየተነገረ ይገኛል። ጥቂት ነገር ልንገራችሁ። ከዓመታት በፊት በድሬዳዋ ከተማ ያሬድ የተባለ ግለሰብ ሳባ የተባለችውን ፍቅረኛውን በመግደል በግፍ በመግደል ማለት ነው በአልጋ ስር ደብቋትና ቀብሯት ከአካባቢው ይሰወራል። በወቅቱም እንግዲህ ይህ ዜና በሚሰማበት ጊዜ በላው የድሬዳዋ ሕዝብ እንዲሁም ደግሞ በአካባቢው ላይ የሚገኙና የኢትዮጵያ ሕዝብ ከፍተኛ የሆነ መደናገጥና ቁጣን ቀስቅሶ እንደነበር የሚታወስ ነገር ነው። ያሬድም እንግዲህ ይህንን ወንጀል ከፈጸመ በኋላ ከአካባቢው ላይ ደብዛው ይጠፋል። ነገር ግን እጅግ በጣም በሚገርም ሁኔታ ዋና ሳጅን ስንዱ ይህንን ታሪክና ሰነድ እጇ ከገባ በኋላ እጅግ በጣም አስደናቂ በሆነና ባልተለመደ መልኩ እንግዲህ ይህንን ግለሰብ በቁጥጥር ስር ያዋለችበት መንገድም በርካቶችን እያነጋገረ ይገኛል። በሶሻል ሚዲያ ወይም ደግሞ የተለያዩ የመገናኛ ፕላትፎርሞችን በመጠቀም እንግዲህ የጊዜን ሰውዬ ግለሰብ አድራሻ ታገኛለች። በኢሞም እንግዲህ በጅጅጋ ውስጥ የምትኖር ነጋዴ ራሷን በማስመሰል ረዘም ላለ ጊዜ ታናግረዋለች። እሱም እንግዲህ ዛሬ ቆንጆና ሀብታም የሆነች ፍቅረኛ ያገኘ ስለመሰለው በመጨረሻ ስንዱን ለማግኘት ይሞክራል። ስንዱ ግን ይዛ የሄደችው ካቴናን ነበረ። በግፍ የተገደለችውን የሳባን ደምም እንግዲህ እጅግ በጣም አስደናቂና ባልተለመደ ጥበባዊ በሆነ መንገድ በቁጥጥር ስር ማዋል ችላለች። ይህ ነገር እንግዲህ በሰሞኑን እጅግ በጣም መነጋገሪያ ከሆኑ ሀሳቦች መካከል እጅግ በጣም ልናመሰግናት ይገባል። የብዙ እህቶችን ደም የመለሰች እንዲሁም በአጠቃላይ ደግሞ ፍትህ ያጣች ነፍስ ፍትህ ያስገኘች እጅግ በጣም አስደናቂ የሆነ ገድልን ነው መፈጸም የቻለችው። በዚህ ጉዳይ ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። መልካም ቀን ይሆንላችሁ።
ምንድነው ያለው? እሺ ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በመወደው ሰው ደግሞ በሴት ተያዝኩ። ሌላ አፍቅሮ ባፈቀረው ተከርቶ የተያዘው ተከሳሽ ድሬዳዋ ማረሚያ ቤት ገባም። በጣም የምታሳዝን እናት ናት። አብሬ በሞትኩ ስትል የነበረች ናት። ፖሊስ የሰራው ድንቅ ስራ ድንቅ ተብሎ ተወደሰ ተሞገሰም። ወይ ደግሞ የሆነ ነገር እሱን ለማናደድ ለማስቀናት ያደረገችው ነገር ይመስለኛል። ይመጣል መጥቶ ሰላም ካለች በኋላ እንደተቀመጠ ጨዋታ ይጀምራሉ። በዚህ መንገድ ይሄን ሰው እንይዘዋለን ተብሎ የታሰበበት ነገር አልነበረም። ተይዟል። ዋናው መያዙ ነው። የተያዘበት መንገድ ግን ለወደለ በነገራችን ላይ መያዙ እጅግ በጣም አስገራሚና እጅግ በጣም አሪፍ ነገር ነው። እንደነዚህ አይነት ሰዎች ብቻ በሸሪዓዊ ህግ ነው መቀጣት ያለባቸው። ግን ደግሞ ሀገራችን ያንን ህግ ስለማትከተል ያው የሀገራችንን ህግ መጠቀማችን ግዴታ ነው። እንግዲህ ሽምግልና ጉዳይ እንደቀጠለ ነው። ሙሽሪት ተጠይቃ ነበረ። ሁለቱን በቅርበት አውቃቸዋለሁ፣ ነገር ግን ያን ያክል ዲፕ የሆነ ግንኙነት ከሁለቱም ጋር የለኝም። መልካምነታቸውን ጥሩ ስነ ምግባር እንዳላቸው ብቻ አውቃለሁ። ስለዚህ ሁለቱም የፍቅር ጥያቄ ሲያቀርቡልኝ መወሰን የምችለው እኔ ሳይሆን ቤተሰብ ነው። እኔ በራሴ ህይወት የመወሰን ስልጣኑ የለኝም። ምክንያቱም ወላጆቼ በስነ ምግባር አንጸው ነው ያሳደጉኝ። በነገራችን ላይ ስነ ምግባር ስንል እንደዚህ አይነት የስነ ምግባር ጋፕ ያለባችሁ ዙላ ሞዴሊንግ ስኩል እየመጣችሁ መማር ትችላላችሁ። ሞዴሊንግ ብቻ ሳይሆን ስነ ምግባር ነው ጭምር ስለሆነ የምናስተምረው። አድራሻችን በይፋ የሚታወቅ ነው። መሀል መገናኛ ነው፣ ከደራርቱ ጎን ያለው ሲቲ ሞል 8ኛ ፍሎር ላይ። ፈልጋችሁ ደግሞ ዌብሳይታችን zolamodeling.com ቼክ ማድረግ ትችላላችሁ። ወደ ዋናው ጉዳይ ስንመለስ ሰው ይቺ ልጅ ከሁለቱ ጋር ምንም የተለየ ግንኙነት የላትም። ማንኛውም ሰው እንደሚጠይቁት ጠየቋት። ድሮ አባቶቻችን ያደርጉ እንደነበረው ማለት ነው። ሙሽራውና ሙሽሪት ሳይተዋወቁ እንደሚጋቡት ማለት ነው። ሰው ችግሩ ያለው ምንድነው? እንግዲህ እናትና አባት አልተስማሙም። መጀመሪያ የመጡት የጋብቻ ጥያቄ ያቀረቡት የሽምግልና ጥያቄ ያቀረቡት አሉ። ከዛ ደግሞ ቀጣይ ሌክጀሪ መኪና ይዘው መጥተው ይጠይቁታል። ሰው አሁን ጨዋታው ያለው ምንድነው? እናትና አባት መጀመሪያ መስማማት አለባቸው። ስለዚህ እሱ ነገር አልተወሰነም። አይ ቲንክ እኛም ኔክስት ቪዲዮ ላይ ይሄንን ነገር ጠበቀን ተከታትለን አብረን የምንመለከት ይሆናል። እስካሁን አብራችሁ የቆያችሁ ሰዎች እጅግ በጣም እየወደድኳችሁ የዛሬ ፕሮግራማችን በዚሁ ተናጋ። በቀጣይ ቪዲዮ እስከምንገናኝ አኒ አንሱር አቲ ኤኙኒ ኒሁሉ ላይክ መግባ ኸይት ረሲው